ይህ ቃል ስፖርት ዩቲዩብ ቻናል ነው። የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን እንደ ሁልጊዜው ድረስ ብለናል። ዋጋቸው ውድ የሆነውን ሰላም፣ ፍቅር፣ ጤናን ለእናንተ ውድ አድማጭ ተመልካቾቻችን እንደ ሁልጊዜው ዛሬም ተመኘን። እስከ ፕሮግራማችን ፍጻሜ ስትቆዩ ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ትከታተላላችሁ። ላይክ ካረጋችሁን ለእኛ በቂ ነው። ሀሳብ አስተያየት አለን የምትሉ ከሆነ ግን ልታጋሩን ትችላላችሁ። የሀሳብ መስጫ ሳጥናችን እንደ ሁልጊዜው ለእናንተ ውድ አድማጮቻችን ክፍት ነው። ላይክ ካረጋችሁን በብዙ እኛን ያግዘናል። ውድ ቤተሰቦቻችን እንደ ሁልጊዜው ከተመራረጡ መረጃዎች ቻችን ውስጥ በሃያላን ክለቦች ባርሴሎና የተመለከተ ልዩ ጥንቅር ይዘናል። በቡድን ዜና በሪያል ማድሪድን በኩል ወቅታዊ ጉዳዮችን እናነሳለን። የቀድሞ ሰው የሚለው ነገር አለ ስለ ሪያል ማድሪድ ኮከብ። በተጨማሪነት በአውሮፓ ዙሪያ በጣም አነጋጋሪ የነበሩና ምላሻቸው ሲጠበቅ የነበሩ አንዳንድ እውነቶችንም በዚህኛው የስፖርት የመረጃ ሰዓታችን ለእናንተ ውድ አድማጮቻችን አካተናል። ተወዳጁ የእንግሊዝ ፕሪሚየር ሊግ በአውሮፓ ሻምፒዮንስ ሊግ አንድ ገድል ፈጽሞ ግን አጨራረሱ አላማረም ነበር። አሁንም በእነኙ በአውሮፓ መድረኮች አንድ አስገራሚ ገድል አለው፣ እንነግራችኋለን። የፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን እንደተጠበቁ ነው። በቢግ ሲክስ ከቶትናም ጀምሮ መረጃ በቃል ስፖርት ዩቲዩብ ቻናል በዚህኛው ጥንቅራችን ተይዟል። በታላላቆቹ ክለቦች ፔፕ ጋርዲዮላ ሊጉ መች እንደሚያበቃ ተናግረዋል። የእሳቸው ጋዜጣዊ መግለጫ አርሰናል ላይ ጫና የሚፈጥር የጭንቅላት ጨዋታ ወይንስ 22 ዓመት ከተራበ ቡድን ብለዋል። በጋዜጣዊ መግለጫቸው ላይ በርካታ ጥንቅር ለማንቸስተር ሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ተይዟል። በቼልሲ የመረጃ ሰዓታችን ደግሞ የቡድኑ የረጅም ጊዜ ኮንትራት ፈራሚንና ቀጣይ ተጠባቂዎቹን ከጉዳት ይመለሳል ስለተባለውም ተጫዋች ጨምሮ በቼልሲም የመረጃ ሰዓታችን ዕለታዊ ቡድን ዜና በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው አርኔ ስሎት አዲስ ሊግ ተቋቁሟል ብሏል። የት እንደተቋቋመ እዚህ ሊግ ውስጥ እነማን እንዳሉ ከራሳቸው አንደበት የደረሰንን በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች እናካፍላለን። እሳቸው በአንድ ጥቂት ወራቶች ውስጥ በአንድ ዓመት ባልሞላ ጊዜ ውስጥ የገጠማቸው እንነግራቸዋለን። አርኔ ስሎት በወቅታዊ ጉዳይ ላይ ካነሷቸው ነጥቦች በተጨማሪ ውድ ቤተሰቦቻችን በዝውውር ጉዳይ የቢዝነስ ስራ እንሰራለን እያሉ ነው። ምን ማለታቸው እንደሆነ እናካፍላችኋለን በዩቲዩብ ገጻችን። ማይክል ካሪክ የማንቸስተር ዩናይትዱ አሰልጣኝ ለታሪክ ተዘጋጅተናል ብለዋል። ቼልሲን በስታንፎርድ ብሪጅ ሲገጥሙ የእሳቸውን ጋዜጣዊ መግለጫ በርከት ያሉትን እናነሳለን። በተለይም ቡድኑ ምን አይነት የጨዋታ ቅርጽ ይዞ ሊቀርብ እንደሚችል ከቅጣት ተነስተን እንነግራቸዋለን። ዛሬ ዩናይትድ ቤት ትልልቅ የተፈጠሩ ሁነቶች አሉ። በቃል ስፖርት ዩቲዩብ ቻናል ተከቷል። በማንቸስተር ዩናይትድ የቡድን ዜና ለእናንተ ውድ አድማጮቻችን ከማድረሳችን በተጨማሪ እቺን ቀን በምክንያት አንስተን በዚሁ የዩቲዩብ ገጻችን መረጃ ለዩናይትድያን እናካፍላችኋለን። ቃል ስፖርት ላይ ናችሁ። በመድፈኞቹም በኩል ታላቁን ጨዋታ ለመወጣት ታላቅ ዝግጅት ላይ ነን ብለዋል ሚኬል አርቴታ። የቡድን ዜና እናነሳለን። እነማን ይገኛሉ በዚህ ጨዋታ እነማን አይገኙ የሚለውን እንነግራችኋለን። ሚኬል አርቴታም በአንድ ጉዳይ ስማችን ጠፍቷል፣ ጭራሽ ለሰከንድ አናስብም በዚህ ጉዳይ እያሉ ነው። ለመሆኑ እሳቸውን ለሰከንድ እንኳን የማያስቡት ጉዳይና ስማቸው የጠፋበት ምክንያት ምን እንደሆነ ዩቲዩብ ገጻችን ምላሽ ይዞበታል። አርቴታ በየጨዋታዎቹ በተለይ በትልቅ ጨዋታ አንዳንድ ወጣ ያሉ ነገሮችን ስለሚያደርገው የሲቲዩሪያን ሼርክ የሚሉት ነገር አለ። በዋንጫ ፉክክሩ ዙሪያ ላይ ምላሽ ሰጥተዋል። በቀጥታ ተፎካካሪያቸው ሲቲን እንደሚፋለሙ ይታወቃል። በሳምንቱ መጨረሻ እኒህም ብቻ አይደለም። ቃል ስፖርት ዩቲዩብ ቻናል ላይ ቆይታ የምታደርጉ ከሆነ በርከት ያሉ ስፖርታዊ ጥንቅሮቻችን እንደተጠበቁ ናቸው። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት አለን የምትሉ ከሆነ ግን በምትደግፏቸው ክለቦች በፕሮግራማችን ይዘት ሁሉ ልታጋሩን ትችላላችሁ። በድጋሚ መልካም ቆይታ ተመኘን። ባርሴሎና ዘንድሮ በብዙ የተመኘው የአውሮፓ ሻምፒዮንስ ሊግ እንዳልሆነለት ይታወቃል። ባለፈው በጣሊያኑ ኢንተር፣ ዘንድሮ በዛው በሊጉ ተፎካካሪው በአትሌቲኮ ተሰናበተ። ባርሴሎና አንድም ክሊንሺት ሳያስጠብቅ ነው በዘንድሮ የተሰናበተው። ግን 3 ቀይ ካርዶችን አይቷል። ከ3ቱ 2ቱ በግማሽ ፍጻሜ ያውም በደርሶ መልስ ጨዋታ የተመለከታቸው ትልቅ ዋጋ ያስከፈሉት ነበሩ። እነኚህ ናቸው ባርሴሎናን ዘንድሮ ከትልቁ ህልሙ ያስቀሩት። ግን አንድም ክሊንሺት ማስጠበቅ አልቻለም። በእርግጥ የእሳቸው ቡድን አሁን ትልቅ ጥያቄ እየተነሳበት እንደሆነ ይታወቃል። በተለይም ከጨዋታ አቀራረብ ጋር በተያዘ እንደ ጨዋታው ለምን አልሆኑም በሚል ነው። በእርግጥ እሳቸው በዚህ ጉዳይ ላይ
ሐሳባቸውን ከመቀየር ይልቅ ለዛ ፍልስፍናቸው በጣም የሚቀርቡ ልምድ ያላቸው ተጫዋቾች በቀጣይ ማምጣትን ያለማሉ። በዛው የባርሴሎና ቤት ግን አንድ ተጨማሪ ሌጀንድ እናንሳ። ሊዮኔል አንድሬስ ሜሲን በተመለከተ ሐሳቡን ያጋራው ሌላኛው የባርሴሎናው ሌጀንድ ሮናልዲኒዮ ነው። ሊዮኔል አንድሬስ ሜሲ አሁንም ድረስ የዓለማችን ምርጡ ተጫዋች ነው ብሏል። እናም በቀጣይ በዓለም ዋንጫም ላይ ትልቅ ነገር ጠብቃለሁ ብሏል። ሜሲ የሮናልዲኒዮ የባርሴሎና አልጋ ወራሽ እንደነበረ የሚዘነጋ አይደለም። የቀድሞ የሪያል ማድሪድ ተጫዋች አሁን ከቀሩ የአራት የሻምፒዮንስ ሊግ ቡድኖች ባርሳ አንድ ላይ ያደረገው አትሌቲኮ ዋንጫውን የሚያነሳ አይመስለኝም ብሏል። ይልቁንስ ሌሎች ክለቦች አሉ አትሌቲኮም እንዲያነሳ እንደማይፈልግ ተናግሯል። የከተማ ተቀናቃኛቸው ነበረ። ሌላኛው የቡድኑን ተጫዋች እናንሳ። ቬኒሽስ ጁኒየር ኮንትራቱን የማራዘም ጉዳይ አሁንም እልባት ያላገኘ ቀጣይ ጣፈንታውም ያልታወቀ ነው። በእርግጥ እስከ 27 ኮንትራት አለው ተጫዋቹ፣ በዛ ኮንትራቱ መሰረት ይቀጥላል። ግን በሪያል ማድሪድ ቀጣይ የቀረበለትን ኮንትራት መፈረምና ለመፈረም ጉዳይ ጋር በተያዘ ቀጣይ ድርድሮች ይካሄዳሉ። ግን ወኪሉ ጫና ለመፍጠር ማድሪድ ላይ ጥያቄዎችን ለመስማት ክፍት ነበረ። ነገር ግን የትኛውም የአውሮፓ ክለብ የቬኒሽስ ጁኒየር ፈላጊ ሆኖ ብቅ አላለምና ማድሪድ ላይ የሚፈልጉትን ያህል ጫና ማሳደር አልቻሉ። መረጃው የማርካ ነው። የቀድሞ የሊቨርፑል ተጫዋችና የትሬንት አሌክሳንደር አርኖልድ የቡድን አጋር ሳዲዮ ማኔ ትሬንት አሌክሳንደር አርኖልድ አሁንም የኔ ምርጡ ተጫዋች ነው፣ በዛ ቦታ ላይ በጣም ፍጹም የተለየ ነው ብሏል። እሱ በእግር ኳስ ውስጥ ከምታገኛቸው ምርጥ ጓደኞች አንዱ ነው። በክሎፕም ጭምር በጣም ይወደደ ነበረ። በሱ የሜዳ ክፍል ላይም እሱን የሚያክል እስካሁን አላየውም ብሏል እና ብዙ ነገሮችን ማሳካት ይችላል። ለእኔም በጣም ምርጡ ሰው ነው። በሪያል ማድሪድ ያው የመጀመሪያ ሲዝኑ እንደመሆኑ መጠን ጥሩ ጊዜን ያሳልፏል ብዬ አስባለሁ። ቀጣይ በዚሁ ቡድን ውስጥ ጥሩ ነገሮችን ማድረግ ይችላል። ጥልቅ የሆነም ችሎታ ያለው እያለ ይገኛል። በሪያል ማድሪድ ይቆያሉ ተብለው ከሚጠበቁ ተጫዋቾች አንደኛው ትሬንት ነው። ግን የሊቨርፑሉ ትሬንት በሪያል ማድሪድ ግን እንዳልተገኘ ይታወቃል። ሳዲዮ ማኔ ግን የጊዜ ጉዳይ ነው እያለ ይገኛል። የቀድሞ የሪያል ማድሪድ የሆኑ የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ካርሊቶ ደግሞ አሁን ከቀሩት አራት ቡድኖች ማለትም ባየር ሙኒክ፣ አርሰናል፣ አትሌቲኮ ማድሪድ እና ፓሪስ ሰን ዠርሜን ዘንድሮም ዋንጫው የፒኤስጂ ነው እያሉ ነው እሳቸው። ፒኤስጂ ለተከታታይ ሁለተኛ ዓመት የአውሮፓ ሻምፒዮንስ ሊግ ዋንጫን ያነሳል፣ ምርጥ እና ወጥ ብቃት ላይ ናቸው ሲሉ ተደምጧል። ይህ የእሳቸው የግል ምልከታ ነው። ምናልባት ከቀሩት ቡድኖች የእናንተ ምልከታ ልታካፍሉን ትችላላችሁ። ከሰሞኑ ደግሞ በሳውዲ ፕሮሊግ አንድ ነገር ተፈጥሮ ነበረ። የሳውዲ ዳኞች ኮሚቴ የድምፅ ቅጂ የማሰባሰብ ግዴታ ውስጥ የገባበት ኢቫን ቶኒ የኤዥያ ሻምፒዮንስ ሊግ ላይ ትኩረት አድርጉ ይህንን ተውት ብሎኛል ብሎ ነበር አራተኛው ዳኛ። በተደረገው ማጣራት መሰረት የዳኞች ኮሚቴ ጭራሽ ነገሩን አራተኛው ዳኛ እንዳላሉ፣ እንግሊዝኛ ቋንቋ መናገር እንደማይችሉ፣ ይህም የሚያመለክተው ዳኛው ተጫዋቹን አበሳይቷል ተብሎ የቀረበበትን ክስ የዳኞች ኮሚቴ እንዳልተቀበለው ነው። በተጨማሪም ከዳኞች ኮሚቴ ተጫዋቹን ቅጣት ይጠብቀው የሚል ጉዳይም አለ እየተባለ ነው። ተጨማሪ መረጃዎችን ካገኘ እናነሷለን። በዚህ ጉዳይ ላይ አልናስር ሮናልዶን ስም የማጥፋት ዘመቻ ተካሂዶብናል ብለው ክስ የመክፈት እቅድ እንደነበራቸው ይታወቃል። ከሰሞኑ ሃቬር ማሻራኖ የቀድሞ የአርጀንቲና ብሔራዊ ቡድን ተጫዋች በኢንተር ሚያሚ ቤት በአሰልጣኝነት ነበረ። ስራው እንደለቀቀ ይታወቃል በስምምነት። ታዲያ ሃቬር ማሻራኖን ለመተካት የቀድሞ የባርሴሎና ስፔን አሰልጣኝ ዣቪ ሄርናንዴዝ አዲሱ የኢንተር ሚያሚ አሰልጣኝ የመሆን ተስፋ አለው ተብሏል። እጩም ሆኖ ተደርጓል እየተባለ ይገኛል። ስለዚህ ሊዮኔል አንድሬስ ሜሲ በቀድሞ የቡድን አጋሮቹ ሃቬር ማሻራኖ ቀጥሎ ደግሞ በዣቪ ሄርናንዴዝ ሊሰለጠን የሚችልበት ሰፊ እድል እንዳለም ጭምር እየተነገረ ይገኛል። በእርግጥ እንደ አማራጭ ከተያቱ ውስጥ ነው ብሏል የስፔኑ ተነባቢ ጋዜጣ ስፖርት። ተከታታይ መረጃ ላይ እናጠረዋለን። ቀጣዩ የሊዮኔል አንድሬስ ሜሲ አሰልጣኝ በኢንተር ሚያሚ ማን ይሆናል የሚለውን አሰልጣኝን ካነሳን ሳውዲ አረቢያም ፈረንሳይ አሰልጣኝ ሄርቬ ሬናርድ ጋር ተለያይታለች ወይም ማሰናብታለች አሰልጣኙ ባለፉት ሁለት የወዳጅነት ጨዋታ በመሸነፋቸው ምክንያት በመጣ ጫና እንደተሰናበቱም ተዘግቧል። የሳውዲ አረቢያ ብሔራዊ ቡድን ከዓለም ዋንጫ ውድድር 2 ወራት በፊት የአሰልጣኝ ለውጥ ያደርጋል ማለት ነው። የሳውዲ አረቢያ እግር ኳስ ፌዴሬሽን ለአሰልጣኙ ካሳ 5 ሚሊዮን ዩሮ መክፈሉም ተረጋግጧል። ስለዚህ ሳውዲ አረቢያ በቀጣይ አዲስ የብሔራዊ ቡድን አሰልጣኝ ተሾማለች ማለት ነው። የዓለም ዋንጫ እየቀረበ ነው። በቀጣይ ወር ሙሉ ስብስባቸውን ይፋ እንዲያደርጉ በሚጠበቁ ሀገራት ውስጥ ሳውዲ አሰልጣኟን በማሰናበት ነው የጀመረችው።
ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያካፈልናችሁ እንገኛለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት የምንጨምረዋለ ካላችሁም ግን ይቻላል። ላይክ ካረጋችሁን ግን ለእኛ በብዙ ይጠቅመናልና ሁላችሁም ላይክ እያረጋችሁ ከእኛ ጋር በድጋሜ መልካም ቆይታ። ወደ ፕሪሚየር ሊግ መረጃ ተሻገርን። ተወዳጁ የእንግሊዝ ፕሪሚየር ሊግ በአውሮፓ ሻምፒዮንስ ሊግ በ16 ጥሎ ማለፍ ውስጥ በታሪክ ለመጀመሪያ ጊዜ 6 ክለቦችን አሰናብቶ ታሪክ ሰርቶ ነበረ። ግን ያ ታሪኩ ከ16 ጥሎ ማለፍ እስከ ግማሽ ፍጻሜ ክለቦቹ ተሸንፈውና ተቀንሰው አንድ አርሰናልን ብቻ ፕሪሚየር ሊጉ አስቀርቷል። ከፕሪሚየር ሊግ አንጻር ብቻ ነው። በእርግጥ ፈረንሳይም አንድ፣ ጀርመንም አንድ፣ ስፔንም አንድ ነው ያላት። ግን ከእንግሊዝ ከነበሩት ብዛት ከስድስቱ ከዛ ታሪካዊ 16 ውስጥ መግባት አንድ አርሰናል ብቻ ነው እዚህ የደረሰላት እንግሊዝ። በጣም አስገራሚ። ሌላ ደግሞ አሁን አዲስ ነገር ይዘዋል። ይሄም በቀሪዎቹ የአውሮፓ 3 መድረኮች አርሰናል በሻምፒዮንስ ሊግ፣ አስቶን ቪላ እና ኖቲንግሃም ፎረስት በኤሮፕ ሊግ፣ ክሪስታል ፓላስ በኮንፈረንስ ሊግ ደርሰዋል እና በሶስቱ ታላላቅ መድረኮች በግማሽ ፍጻሜ 4 ቡድኖችን ደግሞ እንግሊዝ ታሳትፋለች። ከዚሁ ምን ያህሉ ፍጻሜ ደርሰላታል የሚለው ግን በቀጣይ በትልቁ ይጠበቃል። ሊድስ ዩናይትድ ዘንድሮ በፕሪሚየር ሊጉ የሚተርፍ ከሆነ በእርግጥ የመትረፍ እድሉ በጣም ሰፊ ነው። ግን የመጨረሻ ጨዋታዎች ላይ ምን እንደሚፈጠር አይታወቅም። ግን አሁን ባለው ሂደት በዛን ያክል ደረጃ ጫና ውስጥ ያለ አይደለም። ሊድስ ዩናይትድ ግን በዚህ ውድድር ዓመት በፕሪሚየር ሊግ በሜዳውና ከሜዳ ውጪ በማንቸስተር ዩናይትድ እና በቼልሲ እንዲሁም በሊቨርፑል ጭምር አልተሸነፈም እና ዘንድሮ ከተረፈ አንዱ በትልቁ እንደ ስኬት የሚቆጠርለት ከነኝም ቡድኖች ጭምር ያገኘው ነጥብ ነው። አንድም አለመሸነፉ ዩናይትድና ቼልሲን አሸንፏል በአንዳንድ ጨዋታ። በቀሮቹ ጨዋታ ከዩናይትድና ከቼልሲ አቻ፣ ከሊቨርፑል በሁለቱም ጨዋታ አቻ እንደወጣ ይታወቃልና ሊድስ ዘንድሮ ከተረፈ በጣም ትልቅ የሚባል ጉዞ ይሆንለታል። በቀጣይም እንግዲህ በኤፍኤ ካፑም እንዳሉበት ይታወቃል። በጣም ድንቅ ጊዜን እያሳለፉ ይገኛሉ። የኢላንድ ሮዱ ክለብ ሊድስ በፕሪሚየር ሊግ የመትረፍ ዕድሉ ግን በጣም ሰፊ ነው። ሮቤርቶ ዲዘርቢ የመጀመሪያ የፕሪሚየር ሊግ ጨዋታቸውን በብራይተን ሆነው ከቶትናም ጋር አደርገው 1-0 በሆነ ውጤት ተሸንፈዋል በ2022። አሁን ውድ ቤተሰቦቻችን የመጀመሪያ ጨዋታቸውን ቶትናምን ይዘው በሜዳቸው በቶትናም ሆትስፐር ሲያደርጉ የሚገጥሙት ቡድን ቶትናም ሆኗል። ይሄ ለመጀመሪያ ጊዜ ነው አንድ አሰልጣኝ የመጀመሪያ ጨዋታውን በሚያሰለጥነው ክለብ ስቴዲየም የቀድሞ ክለቡን ወይም ሲገጥም ወይም ደግሞ 2 ክለቦችን በእንዲህ አይነት መልኩ ሲያገኛቸው ማለት ነው። የእሳቸው የመጀመሪያ ጨዋታ በስቴዲየም ኦፍ ላይት በሰንደርላንድ 1-0 ተሸንፈው እንደጀመሩት ይታወቃል። ምናልባት የመጀመሪያ ድላቸውን በዚህ ሳምንት ያሳኩ የሆነው የሚለው በትልቁ ይጠበቃል። በሜዳቸው ብራይተንን የቀድሞ ክለባቸውን ያስተናግዳሉ። ቶትናም በነገራችን ላይ በፕሪሚየር ሊጉ የሚተርፍ ከሆነ በርካታ ትልቅ ዝውውሮችን ያደርጋል። አሁን አንድ ተጫዋች በትልቁ እየተመለከቱ ነው። በነገራችን ላይ አትሌቲክም አረጋግጦታል። ቶትናም ልክ እንደ ዩናይትድ፣ ሊቨርፑል፣ ቼልሲ ሁሉ የሴኒስን ጉዳይ እየተከታተለ ይገኛል። ድርድር ማድረግ ጀምሯል። ተጫዋቹ በሲዝኑ መጨረሻ ከበርንሞዝ ጋር ያለው ኮንትራት እንደሚጠናቀቅ ይታወቃልና ቶትናምን በይፋ ወደ ዝውውሩ ተቀላቅሏል። በዚህ ዓመት ሊጉን ማሸነፍ የሲቲ ትልቁ ስኬት አይሆንም እያሉ ነው ፔፕ ጋርዲዮላ። የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ በዚህ ዓመት ሊጉን ማሳካት ትልቁ ስኬታችን አይደለም ብለዋል። በዚህ ዓመት በማንቸስተር ሲቲ ሊጉን ማሳካት በክለቡ የእኔ ትልቁ ስኬት አይሆንም፣ ምክንያቱም ታላቁን ቀድሞኑም አሳክቸዋለው ሲሉ ፔፕ ጋርዲዮላ ተናግረዋል። ስለ ዋንጫ ፉክሩ ያነሱት ጋርዲዮላ በአርሰናል ከተሸነፉ የፕሪሚየር ሊግ ዋንጫ እንደሚያበቃላቸው ነው የተናገሩት። ቃል ስፖርት ላይ ናችሁ። አክሎም የአርሰናል ጨዋታ ማየት ያስደስተኛል ነው ያሉት እሳቸው። ውድ ቤተሰቦቻችን በቡድን ዜና ኒኮ ኦራይሊ ለጨዋታው ዝግጁ መሆኑን አሰልጣኙ በዛው ባረጋገጡበት ጋዜጣዊ መግለጫ አርሰናል ላለፉት 22 ዓመታት ዋንጫ የተራበ ቡድን ነውና ጨዋታው ቀላል አይሆንም ሲሉም ሐሳባቸውን ገልጸዋል። ፔፕ ጋርዲዮላ የአርሰናልን ጨዋታ ወዳለው ያሉት ሰው የጭንቅላት ጨዋታ እየተጫወቱ ወይንስ እውነት የአርሰናልን ጨዋታ ማየት ስለሚወዱ? ቃል ስፖርት ላይ ናችሁ። የሲቲ ደጋፊዎች የክለባችሁን አሰልጣኝ ጋዜጣዊ መግለጫ እንዴት አገኛችሁት? ጻፉልን። ፔፕ ጋርዲዮላ ያለው የነጥብ ልዩነት 6 ነው። አጭር ግን ወይም ይሄ ቅርብ የሚባል አይደለም፣ ነገር ግን የቻልነውን ሁሉ እንሞክራለንም ብለዋል። ከዚህ ጋር በተያያዘ አንቶኒዮ ሴሜኔ በአርሰናልና በሲቲ መካከል ያለው ነጥብ ልዩነት ይጠብ ዘንድ የቀድሞ ክለቡ በርንማውዝ ውለታ እንደዋለላቸው ተናግረዋል። ከዚህም ጋር በተያያዘ ለቀድሞ የቡድን አጋሮችም አርሰናልን ድል እንዲያደርጉ ወትውቻለሁ እያለ ነው አንቶኒዮ ሴሜኔ። ኤምሬትስ ለአርሰናልን ጉድ እንዳደረገው ይታወቃል። እሱ የቀድሞ ቡድን ታዲያ የፊታችን
እሁድ በኢታድ ስቴዲየም የሚደረገው ጨዋታ ካሁኑ በትልቁ እየተጠበቀ ይገኛል። ቃል ስፖርት ዩቲዩብ ቻናል ሰፊ ሽፋን እንደምንሰጥ ይታወቃል። ይህንን ጨዋታ በተለይም አንዳንድ የሜዳ ክፍል ላይ የሚደረጉ ፍልሚዎች ይጠበቃሉ። ሃላንድ ከማጋሊሽ ሁሌም አርሰናል ከሲቲ ሲጫወቱ ትልቁ ፍልሚያ ነው። በዚህም ሳምንት በትልቁ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ በጨዋታው ዙሪያ የምናደርሳችሁም ይሆናል። የሰማዮቹ የመሃል ሜዳ ተሰላፊ ሞይሰስ ካይሴዶ በቼልሲ ውሉን እስከ 2033 በዛሬው ዕለት ማራዘሙ ይፋ ሆኗል። ሞይሰስ ካይሴዶ ለሚቀጥሉት 7 ዓመታት በቼልሲ ለመቆየት ፊርማውን ስላኖረም በጣም ደስተኛ መሆኑን ተናግሯል። በዚህ ቡድን አምናለሁ ያለው ካይሴዶ በትክክለኛው መንገድ ላይ እንደሆነን እኔም ክለቡን አውቀዋለሁ ሲል ተደምጧል። ቃል ስፖርት ዩቲዩብ ቻናልም ሰሞኑን በነበረን የቼልሲ የመረጃ ሰዓታችን ላይ ይህ ኮንትራት እንደሚፈረም አረጋግጠንላችሁ ነበር። አክሎም ከቼልሲ ጋር ተጨማሪ ዋንጮችን ማሸነፍ ፈልጋለሁ፣ ለክለቡና ለደጋፊዎቹ ያለኝን ሁሉ ሰጣለሁ ብሏል ሞይሰስ ካይሴዶ። ህልሜ ይላል ካይሴዶ፣ ህልሜ ቼልሲ ታሪካዊ ተጫዋች መሆን ነው ሲል ከዚህ በፊት በሰጠው አስተያየት ደግሞ ተናግሯል። ቃል ስፖርት ዩቲዩብ ቻናልም ለቼልሲ ደጋፊዎች በዚሁ ይህን መረጃ ስናነሳ የኤንዞ ፈርናንዴዝ ጉዳይ ከዓለም ዋንጫ በኋላ ሌላ ትልቁ አጀንዳ ይሆናል ተብሎ ይጠበቃል። ማሎ ጉስቶ በቼልሲ ሌላኛው ደሞዙ ተጨምሮ ኮንትራቱን ያራዘማል ተብሎ የሚጠበቅ ተጫዋች ነው። ገና የተጠናቀቀ ድርድር አይደለም። ሌላኛው በቼልሲ ቤት ሌቪ ኮልዌልን በተመለከተም ቅርብ የዜና ምንጮችን ዋቢ ያደረገው ቢቢሲ ስፖርት በማገገም ሂደቱ በአካልም የሆነ በስነ ልቦናዊ ሂደት በጣም አስቸጋሪ እንደነበረና ለኮልዌል የመጀመሪያው ትልቅ ጉዳትም መሆኑ ተናግረዋል። ሌቪ ከሕክምና ክፍሉ ጋር በቅርበት ሰርቷል የተባለው በአፈጻጸሙም ኃላፊው የነበሩት የሕክምና ቡድን ኃላፊው እንግዲህ የተፈጠረው የማገገም ሂደትም በጣም ጥሩ እንደሆነና በቼልሲ ውስጥ ወደፊት በተለይም ይሄ ጉዳቱ ሳያገረሽበት በደንብ እንዲጫወት በጥንቃቄ እየተሰራ መሆኑንም አያይዘው ገልጸዋል። ቢቢሲ ስፖርት መረጃውን አጋርቷል። ከተጫዋቹ ጋር በተያያዘ ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ለቼልሲ ደጋፊዎች የሚቀርብ ይሆናል። ሊቨርፑል ቤት ደረስን። የአርኔ ስሎት አዲስ ሊግ ተቋቁሟል ብለዋል። ይሄ አዲስ ሊግ እሳቸው ትንሹ ሊግ ነው ያሉት። ይህ ሊግ ደግሞ የተቋቋመው አንዳንድ ክለቦች በዙሪያቸው ካሉ ክለቦች ጋር የሚያደርጉት ፉክክር ብለውታል። ያ ማለት እሳቸው ትንሽ ሊግ ያሉት በፕሪሚየር ሊጉ ከማንቸስተር ዩናይትድ፣ አስቶን ቪላ ከቼልሲ ጋር የሚያደርጉትን ቀጣይ የአውሮፓ ሻምፒዮንስ ሊግ የመቁረጥ ሂደትን በሚደረግ ፉክክር ዙሪያ እኛ አካባቢ ላይ ሌላ ሊግ ተፈጥሯል እያሉ ይገኛሉ። የኛ ትኩረት አሁን አርሰናል አይደለም የሚሉት የሊቨርፑል አለቃ አርኔ ስሎት የኛ ትኩረት አሁን በዙሪያችን ያሉ ክለቦች ናቸው። የኤቨርተኑን ጨዋታ ስናሸንፍ በዙሪያችን ካሉ ክለቦች ምን ያህል ቀረብን፣ ምን ያህል ራቀን ነው ሂሳባዊ ስሌታችን እያሉ ይገኛሉ። ውድ ቤተሰቦቻችን እሳቸው ማለት አምና የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ አሰልጣኝ ቃል ስፖርት ላይ ናችሁ። የአምና ሻምፒዮን ሊቨርፑል ነበረ። የዓመቱ ምርጥ አሰልጣኝ እሳቸው በነበሩበት ሰዓት ታዲያ የዓመቱ ምርጥ ተጫዋች ሳላ፣ የዓመቱ ምርጥ ወጣት ተጫዋችም የቡድናቸው ተጫዋች ሪያን ግራቨንበርክ ነበረ። ዓመት ባልሞላ ጊዜ የእሳቸው ቡድን ከእንዲህ አይነት ክብር አሽቆልቆሎ አሁን በዙሪያችን ትንሽ ሊግ ተፈጥሯል ወደ ማለት ወርዷል። ለመሆኑ እሳቸው ትንሽ ሊግ ያሉትን የአውሮፓ ሻምፒዮንስ ሊግ ትኬት የመቁረጥን ሂደት ግን ያሳኩት ይሆን? በቀጣይ በትልቁ ይጠበቃል። መጪው ጊዜያችን ብሩህ ይሆናል። ከፒኤስጂ ጋር የነበረው ጨዋታ ለተመለከታችሁ በሜዳችን የነበረው ከነሱ የበለጠ ኳስ ተቆጣጥረን ነበር። 21 ሙከራ የተሻለ ገቢ ማስቆጠር ንጻሬም ነበረን። ብዙ ጊዜ ኳስ መቆጣጠር ከሚችል ቡድን ጋር እንዲህ ማድረጋችን በጣም አስደናቂ ነው። ይሄ የሚያሳየው ይላሉ የሊቨርፑል አሰልጣኝ ከፊታችን ብሩህ ጊዜ እንዳለ ነው ብለዋል። በቡድን ዜና አሰልጣኝ አርኔ ስሎት ጆ ጎሜዝ ከኤቨርተን ጨዋታ ውጭ እንደሚሆን ተናግረው ቀሪ ተጫዋቾችን በተመለከተ ግምገማ እናደርጋለን ብለዋል። በቀጣይ ቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችንም ተጨማሪ የቡድን ዜናዎችን ካገኘን እናካፍላችኋለን። የእሳቸው ቡድን ግን ለመርሳይዱ ጨዋታ ዝግጁ መሆኑን ተናግረዋል። ከዝውውር ጋር በተያያዘ በሊቨርፑል በኩል አዳም ዋርተንን እየተመለከቱ ነው። የፓላሱ ተጫዋች ዘንድሮ የበርካቶችን ቀልብ የሳበ በአማካኝ ስፍራም ላይ ጨረታው ቀጣይ ከፍ ይላልና ይህም ተጫዋች በሊቨርፑል ዝርዝር ውስጥ ተካቷል። ፓላስ እንደ ገበያው ሁኔታ ከ80 እስከ 100 ሚሊዮን ፓውንድ የማግኘት እቅድ አለው። ሊቨርፑል የመሃል ሜዳ አማራጮች ውስጥ አንደኛው ነው። በተለይም ደግሞ ከርቲስ ጆንስ ክለቡን የሚለቅበት እድል በጣም ሰፊ ነው። የማካሊስተርም ቢሆን ከመሰንበቱ የመሰናበቱ እድሉ በጣም ከፍ ያለ ነው። ሊቨርፑል የክሪስታል ፓላሱን አማካይ አዳም ዋርተንንም በቅርበት ሲያይ እኛ የቢዝነስ ክለብ ነን፣ እናመጣለን፣ እንሸጣለን ብለዋል።
አምናም ብዙ ገዝተናል፣ ብዙ ሸጠናል፣ ዘንድሮም ሸጠን ብዙ እናመጣለን ብለዋል። በዛው ልክ እንግዲህ ቢዝነስ እንደሚሰሩም ተናግሯል። ያው ተጫዋች ብቻ ማምጣት ሳይሆን መሸጥም ላይ እንሳተፋለን ብለዋል። ዘንድሮም ከሊቨርፑል በርከት ያሉ ተጫዋቾች ይለቃሉ ተብሎ ይጠበቃል። ትላንትና በቃል ስፖርት ዩቲዩብ ቻናል ሊለቁ ይችላሉ የተባለው የሊቨርፑል ተጫዋች ዝርዝርን ማድረሳችን የሚዘነጋ አይደለም። የማንቸስተር ዩናይትዱ አሰልጣኝ ማይከል ካሪክ ከቼልሲ ከባድ ጨዋታ ይጠብቀናል ሲሉ ተደምጠዋል። ከቼልሲ ጋር የምናደርገው በጣም አስፈላጊ ጨዋታ ነው ያሉት ማይከል ካሪክ ከባድ የሜዳ ውጭ ጨዋታ ነው፣ እኛ ግን ዝግጁ ነን እያሉ ይገኛሉ። በጥሩ ደረጃ ላይ ነን፣ በዚሁ መቀጠል አለብን። በሊድስ ብንሸነፍም ጨዋታውን የጨረስንበትና ያሳየነው ነገር ለዚህ ጨዋታ በራስ መተማመን ይሰጠናል ብለዋል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ኮቢ ሜኖ በጨዋታው ለመድረስ እየሰራ መሆኑን አሰልጣኝ ማይክል ካሪክም ጨምረው ተናግረዋል። ስለዚህ በጨዋታው ሊገኝ የሚችልበት ሰፊ እድል እንዳለ ነው በጋዜጣዊ መግለጫቸውን ያነሱት። ስለ ፓትሪክ ዶርጉ ተጠይቀው ነበረ። ፓትሪክ ዶርጉ አሁንም ከቡድኑ ጋር ልምምድ መስራት አልጀመረም፣ ነገር ግን በጥሩ ሁኔታ ላይ ይገኛል። የማገገም ሂደቱ በታቀደለት መንገድ እየሄደ ነው። ከኛ ጋር ሙሉ ልምምድ ባይጀምርም ቀደም ብዬ እንደተናገርኩት ሜዳ ላይ የግል ልምምድ መስራት ጀምሯል። ይህም በቅርቡ ወደ ሜዳ እንዲመለስ ያደርገዋል ሲሉ ተደምጠዋል። ካሪክ ስለ ማጓየር ቅጣት ተጠይቀው ነበረ። ተጨማሪውን ቅጣት እኛ በጉዳዩ ላይ ልናደርገው የምንችለው ብዙ ነገር የለም። በእርግጥ ሁኔታው እጅግ አሳዛኝ ነው። ባለፉት ጥቂት ሳምንታት መሰል ውሳኔዎች በከፍተኛ ሁኔታ እንድንከፋ የሚያደርጉ በርካታ ምክንያቶችም ገጥሞናል። ነገር ግን ወደፊት መቀጠል አለብን ብለዋል የዩናይትዱ አለቃ። በእሳቸው ቡድን ውስጥ እንደ ሄደን ሄቨን ያለ በጥሩ ብቃት ላይ የሚገኝ ተጫዋች አለን ብለዋል። ገና ወጣት ከመሆኑ በላይ በእግር ኳስ ሕይወቱ የመጀመሪያዎቹ ምዕራፍ ላይ ነው ይላሉ። ስለዚህ አንዳንድ ጨዋታዎች ላይ ተሰልፎ መጫወቱ፣ በሌሎች ደግሞ አለመሳተፉ ተፈጥሮ ይመስለኛል ብለዋል። ልምምዱን በጥሩ ሁኔታ እየሰራ ነው፣ እየተማረና ራሱንም ለማሻሻል እየጣረ ይገኛል። የቼልሲውን ጨዋታ በጉጉት እንደሚጠብቅ እርግጠኛ ነኝ ብሏል። ዩናይትድ አማራጭ የለውም። ማይክል ካሪክ እሱን እንደሚጠቀሙትም በዛሬው ጋዜጣዊ መግለጫቸው ላይ አንስተዋል። በእርግጥ ከቃል ስፖርት ዩቲዩብ ቻናል የመረጃ ክፍላችንም የዩናይትድ እጁ ላይ ያለ አንደኛው አማራጭ ሱ መሆኑን እንዲሁ ማድረሳችን የሚዘነጋ አይደለም። ሌላኛው አማራጭን በተመለከተ መረጃ ይዘናል። ማይክል ካሪክ በማንቸስተር ዩናይትድ እንግዲህ ሜሰን ማውንትን ብዙ እንዳልተጠቀሙት ይታወቃል። ሜሰን ማውንት በቡድን ውስጥ ቦታ እንዳለው ሲጠየቁ ያለምንም ጥርጥር በእርግጠኝነት በቡድን ውስጥ ቦታ አለው፣ ብቁ ሆኖ ለመመለስና የቀድሞ ብቃቱን ለማግኘት እየሰራ ነው። ሜሰን እዚህ ትልቅ ተስፋ አለው ተጫዋች ነው። ስለዚህ ጉዳይ በፍጹም አልጨነቅም ሲሉ ተደምጠዋል። ማይክል ካሪክ እንግዲህ ቡድኑን ይዘው ወደ ስታንፎርድ ብሪጅ ሲያቀኑ ትልቅ ጨዋታ ይጠበቃቸዋል። በእነኚህ ትልቅ ጨዋታ ላይ ግን የማያገኟቸው ተጫዋቾች አንደኛው ሌሳንድሮ ማርቲኔዝ ነው። የማንቸስተር ዩናይትዱ ተከላካይ ሌሳንድሮ ማርቲኔዝ ጸጉር ጎትቷል በሚል ቀይ ካርድ ማየቱ አይዘነጋም። ማንቸስተር ዩናይትድ ቀይ ካርዱን በድጋሚ እንዲታይ ጠይቆ ውድቅ ሆኖበታል። ያቀረበውን ቅሬታ ውድቅ ተደርጓል ሲሉ ካሪክ አረጋግጧል። ይህንም ተከትሎ ሌሳንድሮ ማርቲኔዝ ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች የተጣለበት ቅጣት ይተገበራል። ቼልሲ፣ ብሬንትፎርድ፣ ሊቨርፑል ጨዋታ ላይ በቅጣት ምክንያት ለዩናይትድ ግልጋሎት አይሰጥም። ከዚህ ጋር በተያያዘ የሌኔሮም ጉዳይ አሳሳቢ ነውና አሁን በደረሰን መረጃ መሰረት ሌኔሮም በማንቸስተር ዩናይትድ እና በቼልሲ ጨዋታ የቡድኑ አካል ላይሆን እንደሚችል ከጥቂት ደቂቃዎች በፊት ጉዳት ማስተናገዱ እየተነገረ ይገኛል። የተባለው ጉዳት እንግዲህ ጨዋታው ላይ የማያደርሰው ከሆነ ዩናይትድ ግብ ጠባቂ ሴላመንስ፣ ተከላካይ ቀኙን ለማዝራዊ ግራውን ለዳሎት መሃል ተከላካዮች ሄቨን በቀኝ ሾን በግራ የመሃል ተከላካይ አድርጎ የመጠቀም ግዴታ። ካዜቤሮና ኮቢ ሜኖን ያጣምራሉ። ብሩኖን 10 ቁጥር ፊት መስመሩ 9 ቁጥሩ ሼሽኮ፣ ብራያን ቤሞኩና ምናልባት ሼሽኮን ካልተጠቀሙ አማድ ዲያሎን የመጠቀም እቅድ ይኖራቸዋል። ምናልባት ቃል ስፖርት ዩቲዩብ ቻናል የምትገኙ የዩናይትድ ደጋፊዎች አሁን ካለው ጉዳት ቅጣት እና የስኳድ ዴብዙ አንጻር ዩናይትድ ከዚህ የተሻለ የጨዋታ አቀራረብ ይዞ ሊመጣ ይችላል ወይ? ምናልባት የእናንተ የተለየ ምርጫ ካላችሁ በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ አስፍሩልን። ዩናይትድ ቤት እቺ ቀን አትረሳም። ውድ ቤተሰቦቻችን ልክ የዛሬ ዓመት ልክ በዛሬዋ ቀን ሊዮን ከማንቸስተር ዩናይትድ ኦልድ ትራፎርድ ላይ የነበረው ፍልሚያ አይረሳም። ዩናይትድ 5-4 ያሸነፈው ጨዋታ ልክ በዛሬዋ ቀን ኤፕሪል 17 2025 ነበረ። ዩናይትድ 5-4 ሲያሸንፍ የጨዋታው 120ኛና 121ኛ ደቂቃ ማይኖና ማጓየር ያስቆጠሩት ግብ ዩናይትድን ወደ ፍጻሜ እንዲያመራ መንገድ የጠረገ ነበረ። የኦሎምፒክ ሊዮን የወቅቱ ተጫዋች የነበረው ሪያን ሼርኪ ሲቲ ሲመጣ ዩናይትድ ላይ አወራረደዋለሁ ብሎ የነበረው ሂሳብ ይህ ጨዋታ ነበረ።
በእርግጥ ሂሳቡ ተወራርዷል አልተወራረደም የሚለውን ለዩናይትድም ለሪያን ሼርኪም አድናቂዎች እንተውና ግን መረጃችን የዩናይትድ የመረጃ ክፍለ ጊዜ ስለነበረ ቀኑን ለማስታወስ ነው። የዩናይትድ ደጋፊዎች ያ ቡድን የአውሮፓ ሻምፒዮንስ ሊግ ሊገባ የሚችልበት አንድ እድል ነበር። ምናልባትም የሩበን አሞሪ በዩናይትድ በትልቁ ሊነገርላቸው የሚችል ግን በቶትናም ተሸንፈው ከአውሮፓ ሻምፒዮንስ ሊግ መድረክ በፍጻሜው ተሸንፈው እንደቀሩበት ይታወቃል። የመድፈኞቹ የፊት መስመር ተሰላፊ ቡካዮ ሳካ ከእሁዱ የማንቸስተር ሲቲ ጨዋታ ውጭ መሆኑን አርቴታ አረጋግጧል። በእርግጥ ቃል ስፖርት ዩቲዩብ ቻናል ከሰሞኑም የሳቸውን ጋዜጣዊ መግለጫ አወያይ ያደርገን እንደማይገኝ ያረጋግጠን ነበረ። ቡካዮ ሳካ በጉዳት ምክንያት ከካራባው ካፕ ጨዋታ ወዲህ ለቡድኑ ግልጋሎት አልሰጠም። በነገራችን ላይ ቡካዮ ሳካ 14 ጨዋታዎችን በዚህ ዓመት በጉዳት አመልጦታል። አሁንም የሲቲ ጨዋታ ያመልጠዋል። ስለዚህ ዘንድሮ አርሰናል ቤት በጉዳት ምክንያት የቡካዮ ሳካ አገልጋሎት በተጠበቀው ያክል ሊገኝ አልቻለም። በሌላ በኩል በስፖርቲንግ ሊዝበን ጨዋታ ተቀይሮ የወጣው ኑኖ ማዱኬ በጨዋታው መድረሱ አጠራጣሪ ብለውታል ሚኬል አርቴታ። ኑኖ ማዱኬ ዝግጁ እንደሚሆን ግን ተስፋ አደርጋለሁ ነው ያሉት እሳቸው። ማዱኬ በጨዋታው ዝግጁ የማይሆን ከሆነ ሚኬል አርቴታ የ16 ዓመት ልጃቸውን ማክስ ዶማንን በሲቲ ጨዋታ ይጠቀሙታል። ምናልባት ቃል ስፖርት ላይ ናችሁ። ማክስ ዶማን እንደ ሲቲ አይነት ጨዋታን ጫና የመሸከም አቅም ይኖረዋል ወይ? በእርግጥና ላሚን ያማል በዚህ ዕድሜያቸው ምን አደረጉ የሚለውን መለስ ብሎ ማየት ዕድሜ ቁጥር ብቻ መሆኑን የቅርብ ጊዜ እግር ኳስ ትውስታዎቻችን ማሳያ ናቸው። ለዶማን ትልቅ አጋጣሚ ነው። ለአርሰናልስ የሚለውን ውድ ቤተሰቦቻችን በዩቲዩብ ገጻችን ላይ ያጋሩን። ጉዳት ላይ ያለው የአርሰናል የመከላከልም ክፍል ምናልባት ሪካርዶ ካላፊዮሪን ሊያገኝ የሚችልበት እድል አለ። ከዚህ ጋር በተያያዘ እንዲህ በጉዳት የሳሳው ቡድናቸው ለሰከንድም ቢሆን አንድን ነገር አያስብም ብሏል ሚኬል አርቴታ። ምን ሲባሉ አቻን። የመድፈኞቹ አሰልጣኝ ሚኬል አርቴታ በእሁዱ ጨዋታ ለሰከንድም ቢሆን አቻ እንደማያስቡ ተናግረው ለድል ሜዳ እንገባለን ብለዋል። ጨዋታው ለማሸነፍ ቡድኑ ሜዳ ላይ ያለውን ሁሉ መስጠት አለበት ያሉት ሚኬል አርቴታ አክለውም ጠንካራ ተጋጣሚ ነው ከፊታችን ያለው፣ ምን ማድረግ እንዳለብን እናውቃለን ብለዋል። አቻ ስለ መውጣት ያስቡ እንደተጠቀቁት ሚኬል አርቴታም ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ስለዚህ ለማሰብ ሰከንድ ማባከን አልፈልግም፣ የምዘጋጀው እያንዳንዷን ጨዋታ ድል ለማድረግ ነው ብለዋል። በእርግጥ የቅርብ ጊዜ የሌጀንዶቻቸው ትችት ትልቅ ጨዋታ እናሸንፍ የሚል እንደነበረ የሚዘነጋ አይደለም። ሚኬል አርቴታ ከስፖርቲንግ ሊዝበን ጋር አስደናቂ ምሽት ነበር። እናም ትልቅ የመነቃቃት ስሜት ሰጥቶናል። ከአውሮፓ ምርጥ ቡድኖች አንዱን ማሸነፍና ማለፍ ችለናል። ተጫዋቾቼም እንግዲህ እንዲህ አይነት ስኬቶችን ማሳካት እንደሚችሉ አይተዋልና እሁድ ይደግሙታል ብለዋል። በትልቅ ጫና ውስጥ ያለው የእርሶ ቡድን አርሰናል ወይንስ የፔፕ ጋርዲዮላው ሲቲ ሲባሉ አላውቅም። ትልቅ የዕድለኝነት ስሜት ግን እኔ እየተሰማኝ ነው። ጋርዲዮላ ወይም ማን ሲቲ ምን እንደሚሰማቸው ባላውቅም ብለዋል። እንዲህ አይነት ግዝፈት ያለው ጨዋታ ማድረግ መቻል ለእኔ ትልቅ ክብር ነው። እኛን እነሱንን ጫና ውስጥ የሚለውን ግን አላውቅም ብለዋል። ሌላ አንድ ትልቅ ጥያቄ ተነሳላቸው። ያ ሲቲ በትልቅ ጨዋታ ላይ ሲጫወት ለቡድኑ ጥሩ ግልጋሎት ከዛ ደግሞ ከኳስ ውጭ የሚያደርጋቸው አንዳንድ ነገሮች መነጋገሪያ ስለሆኑት ሪያን ሼርኪ ተጠየቁ። ሁሉም ተጫዋች ራሱን የሚያሳይበት የግል የሆነ መንገድ አለው ብለዋል። ያንን ማድረግ ማክበር አለብን። ሪያን ሼርኪ ያደረገውን ነገር እናከብራለን ብለዋል። ያንን የማድረግ መብት አለው፣ እናም በፈለገው መንገድ ማድረግ ይችላል እያሉ ነው። ቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች የሚኬል አርቴታን ሀሳብ ተስማማችሁበት ወይ? ምላሻችሁን አጋሩን። ስለ ዋንጫ ፉክክሩ ተጠየቁ። አሁንም 6 ጨዋታዎች ይቀራሉ የሚሉት ሚኬል አርቴታ ይህ ጨዋታ ለሁሉም ቡድኖች እጅግ በጣም አስፈላጊ ነው እና የኃይል ሚዛንን በትንሹ ይነካል ሲሉ ተደምጠዋል። ሊጉን ማሸነፍ ለሁሉም ሰው እጅግ በጣም ከባድ ነው የሚሉት ሚኬል አርቴታ ከዚህ ጨዋታ በኋላ ሌሎች አስቸጋሪ ጨዋታዎችም ይገጥሙናል። ትልቁ ጨዋታ የሲቲ ብቻ አይደለም፣ ቀሪዎቹም ጨዋታ ለኛ ትልቅ ናቸው እና ጉዟችንን መቀጠል አለብን እያሉ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አርሰናል ከሲቲ የሚያደርጉት ጨዋታ እርስ በርሳቸው መገናኘታቸው ጨዋታውን እንዲጠበቅ አደረገ እንጂ በፕሪሚየር ሊግ የቀረው ጊዜ በጣም አጭር ነውና በዚህ አጭር ጊዜ ውስጥ የሚፈጠሩ አንድ ሁነት ሁሉ ፕሪሚየር ሊጉን ዋንጫ በማንሳት ሻምፒዮንስ ሊግ ትኬት፣ የዩሮፓ ሊግ፣ ኮንፈረንስ ሊግ እና ባለመውረድ ሂደት ላይ የራሱ የሆነ ትልቅ አስተዋጽኦ እንደሚኖረው ይጠበቃል። ዴክላን ራይስ የካፒቴንነት አርም ባንዱን በክለቡ ተጫዋቾች ይሁንታ ሰጥቻለሁ ማለታቸው ይታወቃል። ሚኬል አርቴታ ቡድኑ ስላለው ሚናም ሲጠየቁ ታዲያ
በእኛ ላይ ያሳደረው ተጽዕኖ ይላሉ ዴክላን ራይሰን የምንወዳደርበትን መንገድና የአሁኑ አቋማችንን እነዚህ ሁሉ ነገሮችን ለቡድኑ ምን እንደሰጠ በግልጽ ያሳያል ሲሉ ተደምጧል። ስላምበልነቱ ይገባዋል ይዘት ያለው ሐሳብ ባጋሩበት ሰዓት ማለት ነው። ጉዳቶች ቢኖሩም ምንም ቢፈጠረ በቡድናችን ውስጥ መፍትሄ እንፈልጋለን ብለዋል ሚኬል አርቴታ። ፔፕ ጋርዲዮላ እንደ ዌምብሌ ሁለተኛ አጋማሽ ከተጫወተንና አርሰናልም እንደዛ ከተጫወተ ድል እናደርጋለን ማለታቸው ይታወቃል። ሚኬል አርቴታ ደግሞ ለሰከንድም ቢሆን አቻ ስለመውጣት አላሰብኩም እያሉ ነው። ቃል ስፖርት ዩቲዩብ ቻናላችን ይህን ታላቅ ጨዋታ በተከታታይ የመረጃ ሰዓት ሰፊ ሽፋን እንሰጣለን። ሰብስክራይብ አድርጋችሁ ዜናው እንዲደርሳችሁ ወዲያው መልእክት እንዲደርሳችሁ ስንለቀው የደውል ምልክቷን ተጫኑ። ላይክ ስላደረጋችሁን አመስጋኞች ነን። መረጃችን እዚህ ጋር ቋጭን። በቀጣይ እንገናኝ።